ፎርማል እንግሊሽ ኤንድ ኮሎኪያል እንግሊሽ ሲባል ሰምታችሁ ታውቃላችሁ? የትኛውን እንግሊዝኛ ነው አስቀድሞ መማር ያለብን? እስኪ እያሰባችሁ። ሰላም፣ ሞላ ነኝ። ዛሬ እንግሊዝኛ መማር ስትፈልጉ የትኛውን እንግሊዝኛ ቀድማችሁ መማር እንዳለባችሁ ለመወሰን የሚረዳችሁ በጣም ጠቃሚ መረጃ ልሰጣችሁ በዚህ ቪዲዮ መጥቻለሁ። ከኔ ጋር ቆዩ፣ ሙሉ መረጃ ታገኛላችሁ። ከዛ ለመወሰን ለማነጻጸር እድል እንዲኖራችሁ ታደርጋላችሁ ማለት ነው። ፎርማል እንግሊሽ ከኮሎኪያል ወይም ከኤቭሪዴይ ኮንቨርሴሽን እንግሊሽ በምን ይለያል? የትኛውን ነው ቀድመን መማር ያለብን? ከዛ በፊት ግን እኛ ኢትዮጵያ ውስጥ የምንኖር ኢትዮጵያውያን፣ ይህንን ያልኩት ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን ስላሉ ነው። ኢትዮጵያ ውስጥ የምንኖር ኢትዮጵያውያን እንግሊዝኛ ለምን ዓላማ ነው መማር የምንፈልገው? ዋና ዓላማው ምንድን ነው? ስለዚህ ሁልጊዜ ውሳኔ ልንወስን ስንፈልግ ፎርማል እንግሊሽ ነው ወይም ኮሎኪያል እንግሊሽ ነው ቀድሞ መማር ያለብኝ ብለን መወሰን ስንፈልግ ለምን ዓላማ ነው እንግሊዝኛ የምፈልገው የሚለውን ነገር አስቀድመን መመለስ ነው። ስለዚህ እኔ ካለኝ ግንዛቤ እና ልምድ ተነስቼ ከማቀው ነገር እየተነሳው አብዛኞቻችንን ሊወክል ይችላል ብዬ ያመንኩበትን ምክንያት እየጠቀስኩ እናንተ ለመወሰን ሊረዳችሁ የሚችል መረጃ አጋራችኋለሁ። በኢትዮጵያ ኮንቴክስት አብዛኛው ተማሪ ወይም ባለሙያ እንግሊዝኛ መማር የሚፈልገው ወይ በትምህርቱ ውጤታማ እንዲሆን ነው ወይ ደግሞ የሥራ ሕይወቱ ላይ ውጤታማ ለመሆን ነው። ስለዚህ ከትምህርትና ከሥራ ጋር በተገናኘ ነው የእንግሊዝኛ ቋንቋ ችሎታችን ብዙ ጊዜ እንዲሻሻል የምንፈልገውና እንዲያግዘን የምንመኘው። ስለዚህ እንደሱ ከሆነ ትምህርትና ፕሮፌሽናል ላይፍ አካዴሚክ እና ፕሮፌሽናል ላይፍ ደግሞ ፎርማሊቲ ይፈልጋሉ። ስለዚህ ፎርማል እንግሊሽ ቀድመን ብንማርና ከዛ እሱን ከቻልን በኋላ ኮሎኪያል እንግሊሽን ብናስከትለው እንግሊዝኛችን ለምንፈልገው ዓላማ ጥቅም ላይ ይውልልናል። ኢትዮጵያ ውስጥ የምንኖር ኢትዮጵያውያን አስቀድመን ኮሎኪያል እንግሊሽ ችለን ከዛ ወደ ፎርማል እንግሊሽ ለመቀየር ስንፈልግ ብዙ ትግል ይጠይቃል። ማለት አንደበታችን ሊሰለጥናቸው የማይገቡ ለምሳሌ ኤፍ ወርድዝ፣ ስዊር ወርድዝ፣ ቪልጋር ወርድዝ የሚባሉ ቃላትን እንለምድና ለፎርማል ኮንቴክስት ስለማይሆኑ እነሱ አንዴ ግን አፋችን ስለሚለምዳቸው በማይገቡበት ቦታ እያስገባን የመዘባረቅ ባህሪ ስለሚፈጥርብን ፐርሶናሊቲያችንንም ስለሚያስገምት የባክግራውንድ ችግር እንዳለብን አድርገው ስለሚረዱን ሰዎች ከእንደዚህ አይነት ጫናዎች ነፃ ለመውጣት መጀመሪያ ፎርማል እንግሊሽ መማር፣ ፎርማልና ስታንዳርድ በሆነ ወይ መቻል፣ ከዛ ወደ ኢንፎርማል እንግሊሽ ብንመጣ እንግሊዝኛችን ጥቅም ያለውና ለሕይወታችን ትርጉም የሚሰጥ ማድረግ እንችላለን ማለት ነው። ይህን ስናደርግ ፎርማል እንግሊሽ አስቀድሞ መቻል ምን የተለየ ጥቅም ስላለው ነው የሚለውን ምሳሌዎች እያነሳው ነጥቦች እየጠቀስኩ በማስረጃ ላሳያችሁ ሞክራለሁ። ከዚህ ቀጥሎ እነሱን ተራ በተራ ላሳያችሁ። ለምሳሌ ፎርማል እንግሊሽ ክሊር ኤንድ ፕሪሳይስ ነው። በቃ አጭርና ግልጽ ነው። ፎርማል እንግሊሽ ለአድማጮቻችን በሚገባ መንገድ ነው ሐሳባችንን የሚያስተላልፍልን። ኮሎኪያል እንግሊሽ ሲሆን ግን ቢት አምቢጂቲ ኦር ኮንፊውዥን ሊፈጥር የሚችልበት እድሉ አለ። ቢኮዝ አብዛኞቻችን ኮሎኪያል እንግሊሽን የመረዳት አቅማችን ደካማ ስለሆነ፣ ምክንያት ቋንቋው የሚነገርበት ማህበረሰብ ውስጥ ስላልሆነ እየኖርን ያለ ነው። ምሳሌ ላሳያችሁ። ሺ ካይንድ ሜስድ አፕ ዘ ሪፖርት ቢላችሁ የሆነ ሰው ሺ ካይንድ ሜስድ አፕ ዘ ሪፖርት፣ ከዛ በፎርማል እንግሊሽ ግን ሺ ሜድ several errors in the report ቢለን የትኛውን ነው አሁን በትክክል የተረዳ ነው? ኮሎኪያል እንግሊሽን ነው ወይስ ፎርማል እንግሊሽን? ልድገምላችሁ። she kind of messed up the report ቢሉን ነው ወይስ she made several errors in the report? ስለዚህ ማነጻጸር እንችላለን የትኛው ግልጽ እንደሆነ። ለምሳሌ እዚህ ጋር አሁን ስፔሲፋይ እያደረግነው ያለው ሪፖርቱ ላይ ብዙ ስህተት ፈጽማለች። ግልጽ ቋንቋ ነው፣ ግን ሪፖርቱን አዘበራርቀዋለች። እንዴት ነው የተዘበራረቀው የሚለው ግልጽ አይሆንልንም ማለት ነው። ስለዚህ ግልጽ በሆነ ቋንቋ የሚያስረዳን ብዙ ጊዜ ፎርማል እንግሊሽ ነው።
ሁለተኛው ነገር ደግሞ ፎርማል እንግሊሽ ፕሮፌሽናሊዝም እንድንሆንና ክሬዲቢሊቲያችንን ይጨምርልናል። ፎርማል እንግሊሽ የምንናገር ሲሆን የዛ ሙያ ባለሙያ መሆናችንንና ለምንናገረው ሀሳብ ደግሞ ተቀባይነት እንድናገኝ ያደርገናል። ኮሎኪያል ሲሆን ግን ከመንደር ያገኘ ነው፣ ዝም ብሎ ሰዎች ሲሉት የሰማ ነው ያስመስልብናል። ምሳሌ ልስጣችሁ እስኪ። ሄይ ካን ዩ ፊክስ ዲስ ኤኤስኤፒ አብሪቬትድ ፎርም ናቸው። እነዚህ ኢንፎርማል ቴክስት ስንጽፍ የምንጠቀምበት አይነት ፎርም ነው። ታንክስ እንደዚህ ብንለው አንድ ሰው ከሚገባውና ካን ዩ ሪዞልቭ ዲስ ማተር አት አ ሱተብል ኤርሊየስት ታይም ብለን ብንጠይቀው የትኛው ነው የሚገባው? እንደሱ ካልነው በኋላ ደግሞ ታንክ ዩ ቬሪ መች ብንለው ነው፣ ታንክስ ብንለው ነው ፎርማል የሚሆንለት። ስለዚህ እናንተ አነጻጽሮ ይሄንን። ሶስተኛው ፎርማል እንግሊሽ መማር ጥቅሙ ደግሞ ዋይደር አክሴፕታንስ ኢን አ ፎርማል ኮንቴክስት። ምን ማለት ነው? የትኛውም ዓለም ላይ የሚኖር ሰው እኩል ከኛ ጋር ሊግባባበት የሚችል አይነት ቋንቋ ነው ፎርማል እንግሊሽ። ኢንፎርማል ከሆነ የአንድ አካባቢ ሰዎች ወይም የዛን አክሰንት የሚችሉ ሰዎች ብቻ ሊግባቡበት የሚችሉ አይነት ስለሚሆን ፎርማል እንግሊሽ ስንናገር ከየትም ይምጣ በየትኛውም ደረጃ ይሁን ፎርማል እንግሊሽ ከሆነ በቀላሉ ይገባዋል፣ ይረዳል፣ ሀሳባችንን ማስተላለፍ እንችላለን ማለት ነው። ለምሳሌ ኮሎኪያል እንግሊሽ ላይ ኢንፎርማል እንግሊሽ ላይ he said he'd pay me back later. He said he'd pay me back later. እንደዚህ ከምንል ነው he agreed to pay me the amount by the deadline. አሁን ከሁለቱ የትኛው ነው ግልጽ የሚሆነው? ምን ማለት ነው? በኋላ ብርህን እመልስልሃለሁ ወይም እከፍልሃለሁ ብሎኛል ማለት ስንፈልግ he said he'd pay me back later ማለት ነው he agreed to pay me the amount by the deadline። ስለዚህ ግልጽ ቋንቋ ነው። ለእኛ ደግሞ ከየትም የመጣ ሰው በዚህ ብንነግረው ሞር ፎርማል ሆኖለት በቀላሉ ይረዳናል ማለት ነው። አራተኛው ወሳኝ ነጥብ ደግሞ ፎርማል እንግሊሽ is best for academic work። በቃ ትምህርታዊ ነገሮች ላይ ፎርማል እንግሊሽ ስንጠቀም ነው ከኮሎኪያል እንግሊሽ ይልቅ የተሻለ ተቀባይነት ያለን። ቢኮዝ አካዴሚክ ኮንቴክስት አብዛኛው ፎርማሊቲ ስለሚፈልጉ። ለምሳሌ lots of people think climate change is not a big deal እንደዚህ ብንል ነው ወይስ a significant number of people underestimate the severity of climate change? ፎርማሉ ሁለተኛው በደንብ ግልጽ ነው። በትምህርት ቋንቋ ውስጥ ፎርማል የሆነውን ብንገልጽ የበለጠ ይገባናል። ምን የሚለው lots of people think climate change is not a big deal። ብዙ ሰዎች የአየር ንብረት ለውጥ ያን ያህል ትኩረት የሚያስፈልገው ጉዳይ አይደለም ብለው ያስባሉ ነው የሚለው። እሱን ግን ስናገር a significant number of people underestimate the severity of climate change ብለን ብንገልጽ more formal and understandable ነው የሚሆነው የትምህርት ቋንቋ ላይ። አምስተኛው ወሳኝ ነጥብ ደግሞ ፎርማል እንግሊሽ ስንጠቀም ፖላይትነሳችን ይጨምራል። ማለት በትህትና ሀሳባችንን ለማስተላለፍ ያግዛል። አንዳንዴ ኢንፎርማል ኦር ኮሎኪያል ላንጉጅ ስንጠቀም አቢት ሩድ ያስመስለናል። ስለዚህ ያ ነገር እንዳይንጸባረቅብን ሞር ፖላይት እንድንሆን ለምሳሌ you gotta send the form again, you gotta send the form again እንደዚህ ከማለትና could you kindly resubmit the form ከማለት የትኛው ነው ግልጽ የሚሆነው ሞር ፖላይት የሚሆነው? ስለዚህ ያኛው አቢት ኢንፎርማል ነው ማለት ነው። ስለዚህ could you kindly resubmit the form ስንል ፖላይት ሆነን ፎርሙን እንደገና ልትልክልኝ ትችላለህ? እንደዚህ አይነት አገላለጾች ለመጠቀም እድል ይሰጠናል። በዓለም አቀፍ ኮንቴክስት ከሀገር ውጭ ብንወጣ ከኢትዮጵያውያን ውጭ ከሆኑ ሰዎች ጋር ኮሚኒኬት ማድረግ ብንፈልግ የሚፈጠርን አለመግባባት፣ ግራ መጋባት ይቀንስልናል። ለምሳሌ አሁን ኮሎኪያል እንግሊሽ የሚጠቀም ሰው that's a no-brainer ቢለን ኢዲዮማቲክ ኤክስፕሬሽን ነው። that's a no-brainer
ምን ማለቱ ነው? ምንም ላይገባን ይችላል። ፎርማል ኮንቴክስት ግን ከተጠቀምን that's a clear decision. wow, do you mean that? ቀላል ነው የሚሆነው። that's a clear decision የሚለውን that's a no brainer ብሎ የሆነ ሰው ቢነግረን ግራ መጋባታችን አይቀርም። ስለዚህ ኮሎኪያል እንግሊሽ አንዳንዴ ግልጽ ላይ ሆኑ የሚችሉበት ጊዜ አለ። በትንሽ ስሞል ሰርክል ውስጥ በጣም ከምንቀርበው ሰው ከቅርብ ጓደኛ ጋር ብቻ ነው ብዙ ጊዜ ልንጠቀምባቸው የምንችል። ስለዚህ አብዛኛው ኢትዮጵያውያን ደግሞ እኛ እንግሊዝኛን ለዕለት ከዕለት ህይወት ማለት በመውጣት መግባታችን ልንጠቀመው ሳይሆን ትምህርትና ስራችን ላይ ስለሆነ በአብዛኛው የምንፈልገው ፎርማል እንግሊሽ በተጠቀምን ቁጥር ክሬዲቢሊቲያችን እንዲጨምር ያለን ዋጋ ከፍ እንዲል ያደርጋል። ይህን ሐሳብ ሳጠቃልልላችሁ ፎርማል እንግሊሽ ስንጠቀም ቢዝነስ ዲል ላይ ሊሆን ይችላል፣ አካዴሚክ ኮንቴክስት ሊሆን ይችላል፣ ሌጋል ኮንቨርሴሽን ሊሆን ይችላል፣ ወይም ኦፊሻል ኮሚኒኬሽን ላይ በስራ ቦታችን የተሻለ ተቀባይነትና ሰዎች ደግሞ ሐሳባችን የመረዳት እድል ይፈጥርላቸዋል። ኮሎኪያል እንግሊሽ አያስፈልግም ማለት አይደለም፣ or ኢንፎርማል እንግሊሽ አያስፈልግም ማለት አይደለም። ግን መቼና የት መጠቀም አለብን የሚለውን ነገር ወስነን አውቀነው ስንጠቀመው በዛ መንገድ ትርጉም ይኖረዋል። ስለዚህ አብዛኞቻችን ኢትዮጵያ ውስጥ በየቀኑ በየሰዓቱ ለሚኖረን ኮንቨርሴሽን ከምናገኘው ሰው ጋር እንግሊዝኛ የመጠቀም ግዴታ ውስጥ ስለማንገባ ቢኮዝ የዕለት ከዕለት ህይወታችን የምንመራው በኢትዮጵያ ቋንቋዎች ስለሆነ ያንን የመጠቀም ግዴታ ውስጥ ካልገባን ራሳችንን ያንን ለመቻል ማስጨነቁ ድካም ነው የሚተርፈው። እንደውም አንዳንዴ አፋችን በማይገቡ ቃላት ይቃኝና ፎርማል ኮንቴክስት ላይ እነዛን መጠቀም ሲገባን እየዘላበድን ያልተገባ ግምት እንዲሰጠን ስለሚያደርግ ለሱ ጥንቃቄ ማድረግ። ኮሎኪያል እንግሊሽ ግን ካዥዋል ኮንቨርሴሽን ላይ ፐርሰናል ቴክስት ሜሴጅ ስንጽፍ ወይም ሶሻል ሚዲያ ስንጠቀም ልንጠቀምባቸው እንችላለን። እሱ ግን በአብዛኛው የህይወታችንን ጉዳይ የሚወስን ነገር አይደለም በኢትዮጵያ ኮንቴክስት። ለዚህ ነው ፎርማል እንግሊሽን ከኮሎኪያል እንግሊሽ አስቀድመን መማር እንዳለብን ትኩረት እንድታደርጉ ለማስገንዘብ የፈለግኩት። ከዚህ ቪዲዮ አንድ ቁም ነገር እንደተማራችሁ ተስፋ አደርጋለሁ። በእርግጠኝነት የሆነ ሐሳብ ይኖራችኋል ወይም የእናንተን ሰይንግ ትጨምራላችሁ ብዬ አስባለሁ። ይህን ቪዲዮ ካያችሁ በኋላ ሐሳብ አስተያየት ካላችሁ አስተያየት መስጫ ላይ ትጽፉልኛለች። ጥያቄዎች ካሏችሁ ተጨማሪ ማብራሪያ የሚፈልግ ጉዳይም ጥያቄዎቻችሁን እዛ ላይ አስፍሩልኝ፣ አየዋለሁ። ስለዚህ ከኔ ጋር ለመቆየት ሌሎች ተከታታይ እንደዚህ አይነት ጠቃሚ ቪዲዮዎችም ስለምሰራላችሁ አብራችሁ ተወዳጅታችሁ ሰብስክራይብ እያደረጋችሁ መቆየት ትችላላችሁ።